ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። በጋምቤላ ክልል በተፈጠረው ግጭት ምክንያት ላለፉት 3 ሳምንታት ስራ አቋርጠው የነበሩ የክልል መስሪያ ቤቶች ሁሉም ሰራተኞቻቸው ወደ ስራ ስለመመለሳቸው ጥብቅ ቁጥጥር እንዲያደርጉ ማሳሰቢያ ተሰጠ። የጸጥታ ችግር ስጋት ባለባቸው አካባቢዎች የሚገኙ መስሪያ ቤቶች የሚሰሩ ሰራተኞች ያለ ስጋት ገብተው እንዲወጡ ጥበቃ እንደሚደረግላቸውም ተገልጿል። የጋምቤላ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ይህንን ማሳሰቢያ የሰጠው ረቡዕ ታኅሳስ 22 2018 ዓ.ም በክልሉ ለሚገኙት 53 መስሪያ ቤቶች በጻፈው ደብዳቤ ነው። ከህዳር ወር መጨረሻ ጀምሮ የተቀሰቀሰው የጋምቤላ ክልል ግጭት ከታኅሳስ ወር ሁለተኛ ሳምንት አንስቶ ተባብሶ ቆይቷል። በዚህም ምክንያት ለ3 ሳምንታት ያህል ለሚሆን ጊዜ የክልሉ መስሪያ ቤቶችና ትምህርት ቤቶች ስራ አቁመው መሰንበታቸውን አንድ የክልል መንግስት ባለስልጣን ገልጿል። ከሰኞ ዕለት ጀምሮ ግን መስሪያ ቤቶች በተወሰነ ደረጃ እየተከፈቱ መሆኑን የሚናገሩት ምንጩ የክልሉ መንግስትም ወደ ስራ የተመለሱት የትኞቹ ቢሮዎች እንደሆኑ መረጃ እያሰባሰበ መሆኑን አስረድቷል። ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ የጻፈው ደብዳቤም በተከሰተው የጸጥታ መደፍረስ ምክንያት ላለፉት 3 ሳምንታት የመስሪያ ቤቶች አገልግሎት መስተጓጎሉን ጠቅሷል። በአሁኑ ሰዓት ግን በጋምቤላ ከተማ ብሎም የጸጥታ መደፍረስ ችግር ባጋጠማቸው ቦታዎች አንጻራዊ ሰላም እየሰፈነ እንደሆነ ገልጿል። በዚህም የተነሳ የክልሉ መንግስት መስሪያ ቤቶች ወደ መደበኛ አገልግሎት እንዲመለሱና ሁሉም የቢሮ ሰራተኞች በመደበኛ ስራ ገበታቸው ላይ እንዲገኙ መወሰኑን ደብዳቤው ያስረዳል። ይህ ውሳኔ የተላለፈው የጋምቤላ ክልል ካቢኔና የጸጥታ አካላት ከማክሰኞ ዕለት ጀምሮ ዝግ እያደረጉት ባለው ስብሰባ ላይ ነው። የመንግስት ተቋማት ኃላፊዎች ለጉዳዩ አጽንኦት ሰጥተው የተቋረጠውን መደበኛ መንግስት ስራ ከታኅሳስ 22 ጀምሮ እንዲያስጀምሩ ደብዳቤው ያሳስባል። ሁሉም ባለሙያዎች በስራ ገበታቸው ላይ እንዲገኙ ጥብቅ ቁጥጥር እንዲደረግ ስንል እናሳስባለን ብለዋል። የክልሉ መንግስት ሁሉም መስሪያ ቤቶች ወደ ስራ እንዲመለሱ ቢያዝም አሁንም ድረስ የጸጥታ ስጋት ያለባቸው አካባቢዎች እንዳሉ ምንጩ ጠቅሷል። ይህንኑ ጉዳይ ያመለከተው የክልሉ ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ደብዳቤም በእነዚህ አካባቢዎች ለሚገኙ ቢሮዎች ጥበቃ እንዲደረግ አስታውቋል። ቢሮው የጸጥታ ችግር ተጋላጭ በሆነ ቦታ የሚገኙ ቢሮዎች ሰራተኞቻቸው ያለ ስጋት ገብተው እንዲወጡ ጥበቃ እንደሚደረግላቸው የክልሉ መንግስት ያሳስባል ሲል ደብዳቤው አስፍሯል። እነዚህን አካባቢዎች የመለየት ስፍራ እየተከናወነ መሆኑን የሚገልጹት ምንጩ ስጋት ያለባቸው ቢሮዎች ተጨማሪ የጸጥታ ኃይል እንዲመደብላቸው ይጠይቃሉ ተብሎ እንደሚጠበቅ አክለዋል። ዝርዝሩም ከቢቢሲ ነው።